አሁን እንግዲህ በዝቋላ ገዳም ታሪክ ላይ ሶስተኛ ዙር የዝቋላ ገዳም ሰማዕታት እኮ መባል ያለባቸው ያው እየወሰዱ እየመለሱ ለምደናልኛ ብዙ አልደነገጡም ቦቱ እንግዲህ ሰማዕትነቱ እየቀረበ ነው አትርሱን እግዚአብሔር ከቀናን አንመለስም ብሎ ይደህነዋል ብሎ ይወረደ ልቅበራቸው አልቅበራቸው የሚል በውስጤ ስሜት ተፈጠረ። በዛን ሰዓት አይ ባልቀብራቸው ጅብ ይበላቸዋል፣ በቀብራቸው ይገሉኛል፣ ምን ላድርግ የሚል በህሊና ውሳኔ እኔ የሚሰማኝ ነገር አሁን እሳቸው ሞተው እኔ መኖሬ ነው። በወንድም ደም ላይ መኖር ይባላል። የወንድምን ደም እየረገጡ መኖር ነው ለኔ የሚሰማኝ ማለት ነውና እንደ እግዚአብሔር ፈቃድ ሆኖ ፍጻሜያቸውን አሳምሮላቸዋል፣ አክሊላቸውን ተቀብለዋል። ሁሉ ጊዜ የሚመኘው ነበር ምን በመጣልንና እንደ ቅዱሳን ታጥበን በሞት ነው የሚለውን ነገር ሁሉ ጊዜ አስበዋል። ለማንኛውም አሁን በመጨረሻም ያው በሰማዕትነት ነው ጥሩ ነው እንደው እኔም እንዳብሬ ከነሱ ጋር በሞት ይሻል ነበር ላለ ሐዘናችን መራር ቢሆንም እንኳን ሰማዕት በመሆናቸው ደግሞ ተጽናንተናል። በእውነት መነኮሳት ናቸው፣ መናኝ ናቸው። ከዚህም ባሻገር ደግሞ እግዚአብሔር ምን ያህል ቢመርጣቸው የላመ የጣመ ላይ በሉ የሞቀ የደመቀ ላይ ለብሱ ቃል ገብተው ዓለምን ንቀው በበዓት ተወስነው የክርስቶስ ፍቅር አገብሯቸው ቀንና ሌሊት መከራ መስቀሉን እያሰቡ በሚኖሩ የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም መነኮሳት ላይ ጭፍጨፋ ሲፈጸም ይህ ለሶስተኛ ጊዜ ነው። የመጀመሪያው ዙር በግራኝ መሐመድ ጊዜ አይደለ? ሁለተኛው ዙር ደግሞ በጣሊያን ጊዜ 1929 እዚህ ወስደው የረሸኗቸው ጊዜ እዚህ እንትን ሞጆ አይደለ? ሶስተኛው ዙር ደብረ ዝቋላ ገዳም ሰማዕታት ደግሞ እነዚህ ናቸው ማለት ነው አይደለ? በኢትዮጵያ ገዳሙ ታሪክ ላይ ደግሞ ወደፊትም ደግሞ እስከ ዓለም ፍጻሜ ድረስ ሊመጣ ይችላል አይታወቅም ደግሞ አይደለም። ገዳሙ በዮዲት ጉዲት ዘመን ጥቃት ደርሶበት እንደተፈታ የታሪክ ማስረጃዎች ቢኖሩም የሰማዕታት መነኮሳቱ ታሪክ ተሰንዶ ስላልደረሰን እዚህ ላይ ማንሳት አልቻልንም። የግራኝና የግራዚያኒ ጭፍጨፋዎች ግን በራሳቸው በጨፍጫፊዎቹ ስለተተረከ የጠላት ምስክርነት የታመነ ነውና እነሆ ከሶስተኛው ጭፍጨፋ ጋር አብሮ የሚወሳ ታሪክ ሆኗል። ይህ ሶስተኛው የዝቋላ መነኮሳት ጭፍጨፋ ሊፈጸም ደመናው ማንዣበብ ሲጀምር ገዳዮች ተራራውን ከበው የገዳሙን አባቶች ገዳሙን ለቃችሁ ከዚህ ጥፉ የሚሉ መልእክቶችን እየላኩና እያስፈራሩ ገዳሙ እንዲፈታ ጥረት ሲያደርጉ ነበር። ትልቁ ነገር ምንድነው? እነሱ ገዳሙን እዚህ ቦታ እንዲኖር አይፈልጉትም። ያንን በተመለከተ ነው እዚህም ሲመጡ ይሄ ቦታ የናንተ አይደለም፣ ይሄ ቦታ የኛ ቦታ ነው፣ ለናንተ የሚገባ አይደለም ነው። እናንተም አትፈለጉም ይሉናል ይሉኛል እንግዲህ ሲነግሩ ማለት ነው። እናንተን ማየትም አንፈልግም፣ እናንተን ማየት አንፈልግም እንደዛ ያለው የሚሉ ነገር ነበር። ትልቁ አመለካከታቸው ግን ቦታው ላይ
መኖር የለባችሁም የሚል አካሄድ ነው። ምክንያቶቹ ግን ይበዛሉ። ምክንያቶቹን የሚያመጣው ግን ርዕሱ ይሄ ነው። በዚህ ነው እችን ለማድረግ ምክንያቶች ይኖራሉ። እነኛ ምክንያቶች ግን በቂ ሆኑ ከኛ ጋር የሚገናኙ ምክንያቶች አይደሉም። ይሄ ነው። የገዳሙ አባቶች ግን እኛ ዓለምን ጥለን የመጣ ነው የክርስቶስ ፍቅር አገብሮን እንጂ እንደ ሌላው ሕዝብ ጥረን ግረን ሀብት ንብረት አፍርተን ትዳር መስርተን መኖር አቅቶን አይደለም። አሁንም ከክርስቶስ ፍቅር የሚለየን የለምና አትድከሙ። የእናንተን ሰይፍ ፈርተን ገዳማችንን ጥለን የምንሸሽ አይደለንም በማለት ጸኑ እንጂ ገዳዮቹ እንዳሰቡት ጥለው የሚሰደዱ ሊሆኑ አልቻሉም። እዚያም ሄደን እኛ ገዳማውያን የትኛውንም የምንደግፍ አይደለም። አንድ እግዚአብሔርን ብለን የምንኖር ነን። ጸሎታችንም ለየትኛውም ወገን አይደለም፣ ለዓለም ነው። ከዚህ ውጪ ሌላ ተርኮ አራያ የለንም። ቅርስነቱም ታሪክነቱንም ገዳማውያን ጠባቂ ናቸው። ቅርሱም ገዳሙም የሕዝቡ ነው። ምናልባት እዚህ አካባቢ ብዙውን ደቀ መዛሙርት የሚማሩት ይበልጡ የአካባቢው ከተለያየ ሀገርም ቢመጡ የኦሮሞ ህብረተሰብ ነው የሚማረው። ገዳማውያንም ቢሆኑ ሁሉም ብሔር ሲመጣ የሚጠየቀው ሃይማኖቱ ነው። ከዚያ ውጭ ሌላ ነገር የለም። የዚህ አይነት እምነትና የዚህ አይነት አካሄድ ነው የምንሄደው እኛ። የገዳማውያኑን ቁርጥ አቋም የተረዱ ገዳዮች ገዳማውያን የሚበተኑት ገዳሙም ሊፈታ የሚችለው አውራው ሲመታ ነው። ስለዚህ አውራውን እንምታ ብለው የገዳሙ ታላላቅ አባቶች እነማን እንደሆኑ ማጥናት ጀመሩ። ገዳሙ የሚመራው በ12 አባቶች መሆኑን በተረዱ ጊዜም ሁሉንም አባቶች አንድ ላይ የሚገድሉበትን ምቹ ጊዜ መፈለግ ጀመሩ። የገዳሙን የቢሮ ኃላፊዎች አንድ ላይ ለመጨፍጨፍ በማሰብም ሁላችሁም ተሰብስባችሁ ነው እያሉ መልእክት ይልኩ ነበር። ሆኖም እንደ ገዳዮቹ ፍላጎት ሳይሆን ቀርቶ 4ቱ አባቶች በሰማዕትነት ቢያልፉም እነዚህ አባቶች ግን ለገዳሙ አይነበሩ። ያሉት አባቶች በወቅቱ አሉ ብለን የምናምናቸውና ሁሉንም ችግር ያስወግዳሉ ብለን የምናምናቸው አባቶች እኒ ናቸው። በወቅቱ ማለት ካህን ናቸው፣ እንጀው ጭምቶች ምሁር ናቸው። እኛ አባቶች እስካሉ ድረስ እኛ ሀሳባችን ጥለን በአቅማችን በታዘዝነው ልክ ያው ምን ተዛ ውጭ ግን እንደምታዩት የፈተና ቢመጡ ፊት ግንባር ቀደምቱ ነው። እኔ በራሴ እኛንሶች አይቻቸው አላውቅም። መኖሩ ዝቋላ ነው። ወጥቼ ወርጄም አላውቅም። መጡ ሄዱ። እነሱን ሰብስበው አናግረው ምን ብለው ገላምጠው ሄዱ ሲባል ነው የምሰማው። ወይ ጉድ! እኒህን አባቶች እግዚአብሔር አምላክ ያቆይልን። እንኳን እዚህ መጥተው እዛም ድረስ ሄደው እየተጋፈጡ የእነሱን ግንባርና ግልምጫም ችለው ርክሰት ነው። የሰደዋቸው ነገር መጥፎ ነው። የሚያደርሱባቸው ችግር ከባድ ነው። ያን ሁላ ችለው እየወጡ እየወረዱ የያዙልን ምርጥ የምንላቸው አባቶች ናቸው። እንግዲህ ቤተክርስቲያን ሌሊት በሰዓታት ነው፣ ጠዋት በኪዳን ነው፣ ቀን በቅዳሴ ባለው ነገር ሁላ የሚሸፍኑ የገዳሙን ችግር የሚያስወግዱ ተጋፍተው የያዙ አባቶች ናቸው። እናውቃቸው እስከዚህ ድረስ ነው። ዓላማቸው ምንድነው? ገዳማውያኑን ትልልቆቹን አባቶች ከጨረስናቸው ሌላ ወጣኔው ጠፍቶ ይሄዳል፣ ቦታው ይበተናል፣ ይፈታል። ገዳሙ ነው ትልቁ ዓላማቸው። በዋናነት ለገዳሙ ሕይወት ሲሉ ነው የሄዱት። በዚያን ሰዓት እዚያ ጋር አርዴትም አባቶችም እናቶችም እንዳይሰሙ ተደብቀው ነው የሄዱት። ደግሞ ቢሰሙ በጣም መረበሽ ስላለ ማለት ነው። እዚያው ሄደን እኛ የተባልኑን ተብለን
ችግሩን ተመጣ እዚያው ተሰውተን እንመጣለን እንጂ እዚህ ጋር አባቶች እናቶች መስማት የለባቸውም የዚህን ወሬ መስማት የለባቸውም በሚል ነው ለአንድ ጊዜ እስከ 4 ጊዜ የተመላለሱት አባቶች የቢሮ አባላት በዚያን ሰዓት በእንደዚህ መልክ ነው። አባቶችም ይሄዳሉ። አሰቃቂው ነገር እንኳን ሲፈጠርባቸው መናገር አይፈልጉም። እዚህ ያለው መነኮሳት እንዳይሸበር፣ እንዳይጨነቅ፣ እንዳያዝን መከራውን በውስጥ ተቀብለው ነው የሚመጡት። እዚህ ያለው መነኮሳት ደግሞ እነሱ ነገ ይሄዳሉ ተብሎ ከተወራ ከተነገረ ሁሉም መነኮሳት በለቅሶ በሐዘን ነው። ይመለሱ አይመለሱ ወደ ሞት እንደሚሄዱ ይታወቃል። በሰላም እንደማይመለሱም ይታወቃል። ነገር ግን ያው እነሱ ቢሮውም ገዳሙም በአልጋ ላይ ያሉት አቅመ ደካሞች ከሚያልቁ ከሚሞቱ አባቶች ሄደው ምናልባት ወይ መፍትሄ ይገኝ ይሆናል ማለት ነው። ግን እነሱ ከሄዱ ሰዓት ጀምሮ ሁሉም ለቅሶና ሐዘን ነው፣ ጸሎት ነው። መጨረሻው ግን ያው ሰማዕትነት ነው። ገዳዮች በታኅሳስ ወር 2016 ዓመተ ምህረት አባቶችን አንድ ላይ ሰብስቦ ለመግደል ያቀዱት እቅድ ሳይሳካ ሲቀር አዘናግተውና አሳቻ ሰዓት ጠብቀው አንድ ላይ ለመጨፍጨፍ ሲጠባበቁ ከቆዩ በኋላ የካቲት 12 ቀን 2016 ዓመተ ምህረት ቁጥራቸው በዛ ያለ የታጠቁ ገዳይ ቡድኖች ገዳሙን ወረሩት። እንደ አጋጣሚ ሆኖ የገዳሙ የቢሮ አባላት የሆኑ አባቶች ለተልእኮ ወደ ተለያዩ ቦታዎች ሄደው ስለነበር ገዳዮች እንዳሰቡት ሁሉንም አንድ ላይ ለማግኘት አልቻሉም። አሳዛኝ ታሪክና የማይረሳ ልብ ሰባሪ ወቅት ነበር። በዛን ጊዜ የነበረው ሂደት ያው ከላይ መጥተው 2 አባቶች ትፈለጋላችሁ ብለው ከቤታቸው ነው የወሰዷቸው። ከዛ እነዛን አባቶች እንትን ለማለት ደግሞ ኑና ተዋይተን እንትን እንላለን ብለው ደግሞ 3 አባቶች ወረዱ። እንግዲህ ጠዋት ሄዱ ዋሉ። ማታ ይመጣሉ ብለን እየጠበቅን ነበር። ምንም እንትን ሳይል ቀረ። ከዛ ወደ ንጋት አካባቢ ወደ 12 ሰዓት ላይ 4 አባቶች ያው መገደላቸውና መሰየፋቸውን ሰማን። እጅግ ዋይታ ነበር፣ እጅግ ለቅሶ ነበር። እንባ እንደ ጎርፍ ወርዷል። ጉሮሮች እስኪሰነጠቁ ድረስ ሐዘን፣ ጩኸት፣ መራራ ድምጽ ተሰምቷል። ከዚህ ቋላ ተራራ ሐዘናችን ጽኑ ነበር። በእውነት መከራችን ከፍቶ ነበር። 4 አባቶችን በአንድ ጊዜ ስናጣ የነበረን የገጠመን የልብ ስብራት አሁን በቃላት የሚገለጽ አልነበረም። በወቅቱ በእንባ በወቅቱ በልብ ስብራት የተገለጸ ነበር። ገዳዮች ሐሳባቸው እንዳልተሳካ በተረዱ ጊዜ አባቶችን መያዣ ለማድረግ በገዳሙ ውስጥ የሚገኙ 2 የገዳሙ የቢሮ አባላት የሆኑ አባቶችን መያዣ አድርገው ይዘው ወደ በረሃ ተመለሱ። ከሁለቱ አባቶች አንዱ ደግሞ ቆሞስ አባ ገብረ ማርያም አበበ ነበሩ። የልጅነት ጊዜያቸውን ከወላጆቻቸው ጋር የወጣትነት ዘመናቸውንም ከኩዮቻቸው ጋር አላሳለፉም። ገና በሕፃንነታቸው ከቤት ወጥተው ከመምህር የተዘዋወሩ ለሰማያዊ ቤታቸው የሚያዘጋጇቸውን መንፈሳዊ ትምህርት ሲቀስሙ ቆዩ። ከውሻ ጋር እየተፋለሙ የላመ የጣመ ሳይበሉ በደረቅ ኮቸሮና በጥሬ እህል ሕይወታቸውን ጀመሩ። እንግዲህ ያው ትውልዴ ጎንደር ነው ብለውኛል። ብዙ የተባለ ስሜ ገብረ ማርያም አበበ
እንዳለ ይባላል ብለውኛል በአባታቸው በኩል። ትምህርት ያው የተወሰነ ጊዜ በረኝነት እናት አባቶችን ታገለገልኩ በኋላ ወደ ትምህርት ቤት ወጥቻለሁኝ። በአካባቢዬ ፊደል ቆጠራና እንዲሁም የንባብ ትምህርት ከተማርኩ በኋላ ወደ ባህር ዳር ለቅኔ ትምህርት መጥቼ ጊዮርጊስ ቅዱስ ጊዮርጊስ ባህር ዳር እንታ ግሩም ከሚባለው የቅኔ መምህር ቅኔ ተቀኝቻለሁኝ። ያው ከዛ በኋላ ግሸን ላሊበላ ለመሳለም ሲሄድ የቅዱሳንን ታሪክ ሲነበብ እየሰማሁኝ ወደ ምነና ሕይወት ተስቤ ወደ ዝቋላ መጣሁ ብለውኛል። ቆሞስ አባ ገብረ ማርያም በልጅነታቸው ለትምህርት ከቤት ከወጡ በኋላ ወደ ኋላ ተመልሰው ቤተሰቦቻቸውን አላዩም፣ ወዳጅ ዘመድንም አልጎበኙም። የክርስቶስ ፍቅር አገብሯቸዋልና በወንጌል እርፍ ይዞ ወደ ኋላ የሚመለከት የለም እንደተባለ መንፈሳዊውን እርሻ አርሰው በሰማያዊ ጉተራ ለማከማቸት አስበዋልና መኸር ለመሰብሰብ ወደ ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ጉዞ ጀመሩ። ዝቋላን መካነ ተጋድሎ መካነ ረፍት ለማድረግ ቆሞስ አባ ገብረ ማርያም አበበ ወደዚህ ገዳም በ85 አካባቢ ነው የመጡትና አመጣጣቸውም ያው ወደ ገዳም ሰው ሲመጣ ያው የተለያየ አመጣጥ ይኖረዋል። የእሳቸው የገል አመጣጣቸው ምንድነው? ከጉባኤ ቤት የቆዩ ናቸው። አንደበታቸውም ህሊናቸውም እንዲሁ ሰውነታቸው ራሱ በጉባኤ ቤት የታሸ ሰው ራሱን ገዛ ያደረገ ነውና የምናኔው ህይወትም አላማውም የገባቸው ሰው ነውና ወደ ገዳሙ መጡ። መቼም አንድ መናኝ ከየትም መጣ ከየት መጣ አላማስ ምንድነው ሃይማኖትስ ምንድነው ነው ተብሎ ይጠየቃል። ሀገር ነው የማይጠየቀው እንጂ የመጣበትን ህይወት ይጠየቃል። በዛ ህይወት ሲጠየቁ ያው እኔ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ከማህበር አንድነታችሁ ከደጃችሁ ጸንቼ እግዚአብሔር ፈቅዶልኝ ለመኖር ነው የመጣሁት የሚሉት መናኝ ምንድነው ከዚህ ሀገር መጣሁ አይልም። ያው ሀገሩን ብዙ ማወሳወቅ አይፈልግም። እሳቸውም እንደዛ አይነት ነበሩና ገዳሙ እንግዲህ ለ7 ቀንም ለወርም ለ15 ቀንም ያው ጥናት ያደርጋል። ያመጣጡን ወደ አርድእት ይባላል። የመጀመሪያው የገዳሙ እንግዳ ሲመጣ መቀበያ አርድእት ይባላል። አርድእት ማለት ከመናንያኑ ከቆዩት ጋራ ወጥቶ ወርዶ የእርሻ ቦታ ታች አለ። ከዚያ ወጥቶ ወርዶ ገዳሙን እንዲያገለግል ሊቀ አርድእት ይባላል። ሊቀ አርድእት እንዲከተሉ ተደረጉ። ቆሞስ አባ ገብረ ማርያም የገዳሙን ፈተና አልፈው ከማህበር አንድነት ከገቡ በኋላ ቀንና ሌሊት ገድል መስራት ጀመሩ። ቀን ቀን ወጥተው ወርደው ገዳሙ የሚያዟቸውን እየሰሩ የአርድእትነት ተግባር ሲወጡ፣ ሌሊት ሌሊት ደግሞ በጸሎት ይተጉ ጀመር። ከዕለት ዕለትም ተጋድሏቸው እያደገ መጣ። ከመጡ ወዲህ ጀምሮ ያው በአርድእትነት እኔም ማውቀው ማለት ነው በአርድእትነት ሲሰሩ ቆይተዋል። ከዛ ጭምትም ነበሩ የተማሩ ናቸው። የቤተ ክርስቲያን እንግዲህ በመጠኑ ተምረው ነው የመጡ። ጭምትም ስለነበሩ ለጊዜው ተግባር ቤት የሚባል አለ። ያው አባቶች ሰርክ ህብስት ዳቤ ጋግረው እንዲያቀርቡ ተመድበው ለ1 አመት እኔም እሳቸውም ተመድበን አብረን እንሰራ ነበር። አው ከዛ በኋላ እሳቸው ሻል ያለም አቅም ስላላቸው ሊቀረድ እንዲከተሉ ወደዚህ ወደ ቆላ አደጋ እንዲወጡ እንዲወርዱም ለ1 አመት በሊቀረድ ስር ሰርተዋል። ያው እንደምንና ብለው ነው የመጡት እኮ በኋላ ነው እንግዲህ ትምህርት ተምረው ደግሞ ምን ብለው ዛዛዝ ያሉት እንጂ አሁን ታዲያ ብዙ አገልግለዋል። አሁን በተግባር ቤትም ሳናከ በማቅረብም እንደገና ደግሞ በዚህ በእንትን የከብቶች በረትም አልነበር እዚህ አርብ ረቡዕ እዛ ላይ ሁሉ በጣም ያኔ ትትና ስራ ነበር የሚሰሩ። ያኔ እንዳው ወይ እናቴ ዋናው ተርታ ልብስ ለብሰው በጣም ነበር የሚሯሯጡት እኮ ነው።
ቆሞስ አባ ገብረ ማርያም ማረፊያ በዓት ሰርተው ከሰው ተገልለው መኖር ሲጀምሩ የሚፈጽሙትንም ተጋድሎ ሰው እንዳያውቅባቸው ለመሰወር ነበር። በበዓታቸው ውስጥ ጉድጓድ ቆፍረው ሌሊት ጉድጓድ ውስጥ ገብተው መከራ መስቀሉን እያሰቡ ይጋደሉ ነበር። ውስጣቸው ግን ያው በምናኔ የተሞላም ስለሆነ ከልጅነታቸው በጎች ብጠብቅ ብለው ጠየቁ። በጎች እየጠበቁ ብዙ ዓመት ቆይተዋል። ከዛ በኋላ ደግሞ ዳቤ በመጋገር ብዙ ጊዜ እንደዛው ገዳሙን እያገለገሉ በፍጹም ትህትና እንደው የጨርቅ ቆብ እንኳን አያደርጉም ነበር። ሰሌን ቆብ ነው አድርገው ሲኖሩ የነበሩ። ከዛው ከገዳሙ ቅጽረ ግቢ ዳቤ ከሚጋገርበት ግቢ ሳይወጡ እዛው ዳቤ እየጋገሩ በግም ሲጠብቁ እዛው ነው የኖሩት። ዳቤም ሲጋገሩ እዛው ነው የኖሩት። ከዛ በኋላ ያው ዳቤ እየጋገሩ በዓት መስሪያ እንዲሰጣቸው ጠየቁ። ይህን እያገለገሉ እያለ ምንኩስና ሕይወት ወደ ምንኩስናት ገብተዋል። ወደ ምንኩስና ሕይወት ሲገቡ ያው ትንሽ የተወሰነ ጊዜ የራሳቸውን ውሳኔ በመወሰን በትህርምት ለመኖር ሞክረዋል። እሱም ሲኖሩ በጣም አስገራሚ አባት ናቸው። በእውነት በጣም መንፈሳዊ አባት ናቸው እና የተወሰነ በቁመታቸው ልክ ጉድጓድ ቆፍረው እዛ ቆይተዋል። ቤታቸው ጎጆ አለች። ምናልባት እሷ ጎጆ ምን ማለት 4 በ4 ብትሆን ነው በሜትር ማለት ነው። እዚያች ውስጥ ቆፍረው እሱንም ማወቅና የሚያውቅ የቀረባቸው ሰው ብቻ ነው የሚያውቃቸው። እዛ እንደዛ ሲያረጉ ሲረው ቆዩ። ያችን እዚያ ውስጥ እየኖሩ ግን እሳቸው ያቺ ጎጆዋን ለሰው እንዲመስል ነው እንጂ ከስር ሌላ ትልቅ ዋሻ ቆፍረው ጉድጓድ ቆፍረው እዚያ ይጸልዩ ነበር ማለት። ግን ሰው እንዲያውቅባቸው ስለማይፈልጉ ትህርምታቸው ተወድሶ ከንቱ እንዳይሆን ከዛ ነበር ሲያገለግሉ የነበረው እና ከዳቤ መጋገር ደግሞ እንግዲህ ቤተ መርፋቅም ይባላል። 12 የመርፋቅ አባቶች የሚባሉ አሉ። ከምናኔያቸውም አንገታቸውን ደፋ ከማድረጋቸውም ከህሊናቸውም ሲታይ ለቤተ መርፋቅ ሰዓና ከመጋገር ይችላሉ። ሰዓና ከለነሱ አገልጋይ መሆን መርዳት የሚችሉን አባት ናቸው ተብሎ ሰዓና ከጋጋሪ ሆኑ። ሰዓና ከየጋገሩ እንደዛው በፍጹም ትህትና ሲያገለግሉ ቆዩ። ከዛ ሲወጡ የተወሰነ መልሰው ወደ ስራቸው ታገለገሉ በኋላ እኔ ትንሽ ተዘዋውሬ ሌላ ገዳም ማየትም መርዳትም አለብኝ ብለው ዋልባ ሄደው ለ1 ዓመት ያህል እዛ ቆይተዋል። ከዚያም ሲቆዩ ያው ወደ መነኮስኩበት ገዳም ብለው በዓመቱ ተመልሰዋል። በቋሚነት መዝጋት ብቻ ሳይሆን ግን እንዲህ አብይ ጾም ሲሆን ፍልሰታ ሲሆን ይዘጉ ነበር። በበዓታቸውም ጊዜ ያው ስራ ከሌለ ብዙ ጊዜ ከሰው እንትን አይሉም። እዛች የቆፈሯት ዋሻ ውስጥ ብዙ ጊዜ ይኖሩ ነበር። ከዛም በተረፈ ደግሞ ትልቁ የሳቸው ተግባር ምንድነው? በበረሃ ብዙ አባቶች አሉ። ባለፈ እንደሞቱት እንደተሰውት አይነት አባት በበረሃ እንደሞቱት አባት እንደነሱ አይነቱ አባቶችን ዘወትር የሚጠይቁት እሳቸው ናቸው። ምን እንደሚቸግራቸው፣ ውሃ እንደሚቸግራቸው፣ ምን ያስፈልጋቸዋል ማለት ባህታውያን የመጠየቅ ትልቁ ስራቸው ነው፣ አገልግሎታቸው ነው እና እሳቸውም ደግሞ ጾም በሚሆን ሰዓት እንዲህ አንዳንድ ጊዜ በሚያስፈልግ ሰዓት ሄደው 2 ወርም 3 ወርም ዘግተው ይመጣሉ። ሁለቱንም ያካተቱ አባት ናቸው። በስራውም ጠንካራ ናቸው፣ በቤትናውም ጠንካራ ናቸው፣ በአስተምህሮታቸውም ጠንካራ ናቸው። በዚህ አይነት ህይወት ነው አሁን የእሳቸውን ህይወት የምናውቀው። እኛ መቼም እግዚአብሔር በእሳቸው የሰጣቸውን ክብር እኛ ባንደርስበትም በነበሩበትም ዘመን ቢሆን ጠንካራ ህይወት ነው የነበራቸው። አንድ ቀን ለስጋቸው ሳይሆን ለነፍሳቸው በጾም በጸሎት በመወሰን በተጋድሎ ነው ትልቁ ስራቸው የእሳቸው። በዚህ አይነት ህይወት ነው እኛን በማጠንከር በማበርታት በርቱ ወንድሞቻችን ዓላማችንን እንዳንዘነጋ የመጣንበትን ህይወት በርትተን ፍጻሜያችን እንዲያምር በማስተማር ነው የእሳቸው ትልቁ ህይወታቸው።
ተምረው ሳለ እንዳልተማሩ ዕውቀት እያላቸው እንዳላዋቂ ሆነው በገዳሙ ውስጥ ለትልቅ ትንሹ እየታዘዙ በትህትና መኖር ምንኛ መታደል ነው። ቆሞስ አባ ገብረ ማርያም እንዳላዋቂ ሆነው የገዳሙን በጎች ከብቶችና በቅሎችን እየጠበቁ ራሳቸውን ዝቅ አድርገው ገዳሙን አገለገሉ። ከዚያ በኋላ ያው አባቶች በመደቧቸው ስራ እየተዘዋወሩ አንድ ከብቶች የሚቀመጡበት በረት አለ። ያን ጊዜ በወቅቱ ላምራስ ይባላል። እሱን እዛ ኃላፊነት ተሰጥቷቸው እዚያ በኃላፊነት ላሞችን እረኞች ከስራሉ እሳቸው ተቆጣጥረው ማታም ጠዋትም የሚደረገውን ሁላ እንግዲህ ያው ከላሞች የሚገኝ ማላብ አለ። እሱንም አስተካክለው ለማህበር እንዲዳረስ በማድረግ አገልግለዋል። ወደ 4 ዓመት ነው ይመስለኛል እዛ የቆዩት። ከዚያ ሲመጡ መልሰው አሁንም ወደ በግ እረኝነትም ተመድበዋል። እሱንም 1 ዓመት 2 ዓመት አካባቢ ሰርተዋል። ከዚያም ሲወጡ ደግሞ ጥሩ ትህትና ስለነበራቸው በቅሎ እረኛ የሚባል አለ። እዛም እንግዲህ የገዳም ስራ እንደዚያ ነው እንደምታውቁት። እዛ በቅሎችንም ጠብቀዋል፣ አገልግለዋል። በገዳም እንዲህ ከአንዱ ወደ አንዱ አበባ አባቶች ልጃችን ወደዚህ ሞትልን ወደዚህ አገልግልን ስለሚባል ታዞ መኖር የገዳም ሕግ ስለሆነ ወደ እዚሁ ወደ ቤተ ክርስቲያን አካባቢ እንዲሁ አገልግሎት ሰዓታት እንዲቆሙ ሌላ አገልግሎት እንዲሰጡ ዳዊትን በቤተ ምርፋቅ እንዲደግሙ ተደረገ። ከዛ በኋላ መጽሐፍ ጉባኤ ቤት ደግሞ በፊትም ያው የጉባኤ ቤት በሳል ዕውቀት አላቸው። አዋቂ ነኝ ብለው አንድ ቀን ራሳቸውን ዕውቀታቸውን አሳውቀው አቁ በኋላ ግን ልጨምር እስኪ መጽሐፍ ልማር ብለው መጽሐፍ ቤት ገቡ። መጽሐፍም ወዲያው ነው የጨረሱት። በፊቱንም በሰል ያለ ዕውቀቱም ስለነበረ መጽሐፉንም ተምረው ስለነበረ ደግመው እንዲያው ለመለቅ ፈልገው ነው እንጂ የተማሩ ናቸው። ፊትም ቢሆን የመጽሐፍ መምህር ዝቋላ ሲገባ ያው ተፈልገው ቅኔም ስለሚያውቁ ቅድም እንደነገርኳችሁ ቅኔ የሚያውቅ ሰው አስፈላጊ ስለነበር መጽሐፍ ተማሩ ብሎ በራሱ መስሪያ ቤት ጠርቶ ነው ያስገባቸው። ከዚያ ገቡ። መጽሐፍ በሚማሩበት ሰዓት የቅዳሴ ትምህርታቸውን አጠነካክረው ጎን በጎን ወደ ቅዳሴ ስራ ቅዳሴ እየቀደሱ ሰዓታት ኪዳን ያው አስፈላጊውን ነገር እያሟሉ ጎን በጎን እሱን እያደረጉ እንዲማሩ ተፈቅዶላቸው እያቀደሱም እየተማሩ ቆይተው ያው የተመደበላቸውን ጊዜና ሰዓት ተጠቅመው የመጽሐፍ ትምህርታቸውን አጠናቀው የመጽሐፍ መምህርነት ተመርቀዋል። መጽሐፍ ቤት ጨረሱ። ከዛ በኋላ መጽሐፍ ቤት ጉባኤ ቤት የመጽሐፍ ጉባኤ ቤት እንዲይዙ መምህር ኢሳይያስ ወደ ገዳሙ አበምኔትነት አስተዳዳሪነት አሁን ያሉት አስተዳዳሪ ወደ አስተዳዳሪነት ሲመደቡ እሳቸው ደግሞ መጽሐፍ ቤቱን እንዲይዙ ተደረገ። መጽሐፍ ቤት እያገለገሉ ከቆዩ በኋላ ለተወሰነ ጊዜ ደግሞ ወደ ምድረ ከብድ በራሳቸው መቼም መናኝ አንዳንድ ጊዜ የራሱ የሆነ ሌላ ገዳማትና አድባራት ገዳማትን ማየት ፈልጋለሁ ስለሚል ወደ ምድረ ከብድ ሄደው የተወሰነ ጊዜም እዛ በመጽሐፍ መምህርነት አገልግለው ወደ ገዳማቸው ተመለሱ። ወደ መጽሐፍ መምህርነቱ እሳቸው ሲለቁ መምህር አባ ኢሳይያስ ወደ ነበሩበት ተመለሱ። የሰማዕትነት ጥሪ እየቀረበ ሲመጣ ቆሞስ አባ ገብረ ማርያም በገዳሙ ውስጥ ወደ ፊት ለፊት መምጣት ጀመሩ። ኃላፊነት ለመሸከም ለገዳሙ ለመሞት ወደ አስተዳደር ክፍል ገቡ። በእድሜም በመንፈሳዊነትም እየበሰሉ የመጡት
ቆሞስ አባ ገብረ ማርያም በገዳሙ ውስጥ አስታራቂ ሽማግሌ ሆነው ተመደቡ። በማህበረ መነኮሳቱ መካከል የሚፈጠረው አለመግባባት አይተው የሚፈቱ አባት ሆኑ። ከዚህም ባሻገር ከገዳሙ ውጭ ካሉት ማንኛቸውም አካላት ጋር መነጋገር ሲያስፈልገው ቀድመው የሚገኙት እኚሁ አባት ሆኑ። ይህ ሁኔታ ሰፍቶ ገዳይ ጠላቶች ሲመጡ ገዳሙ ላለማስደፈር ቀድመው የሚገኙ አደረጋቸው። ቤተክርስቲያን ደግሞ ሊቀ ዲያቆን ሆነው ብዙ ጊዜ አገልግለዋል አለ። በኋላም ደግሞ 1-2 ዓመት ያህል ነው በምግብናም ደግሞ እንደዛም አገልግለዋል አይደለ። ከዛ በኋላ ደግሞ አሁን መጨረሻ ላይ ደግሞ ይሄንን እንትን እኮ አሰርተዋል። ይሄ በሳቸው ሊቀ ዲቁና ጊዜ ነው የተሰራው። ይሄ ትልቁ የደጀ ሰላሙ ወደ ሊቀ ዲቁና ተመድበው ሊቀ ዲቁናን አገልግለዋል። ደጀ ሰላምና ሊቀ ዲያቆን ስለሚቀራረብ ሊቀ ዲቁናውን ይዘው ደጀ ሰላሙን የፊት አሁንም አለች ትንሽ ጠባብ ነበረች። የድሮ ቅርስናት ግንብ ነገር እሷን ትተው ትልቅ ደጀ ሰላም አሰርተው ወለሉንም ውሃ ልኩንም በአርማታ አሰርተው ውሃ ልክ ላዩንም ጣራውንም ጅብሰን አሰርተው በራሳቸው ማለት ነው በራሳቸው ልጆች በባለ ተስፋ አውጣተው እሱን አስፈጽመው ችሎታቸው፣ መልካምነታቸው፣ መናንያቸው ስርዓተ ገዳምን የጠበቁ ከመሆናቸው የተነሳ መጋቢ እንዲሆኑ ተደረጉ። በምግብናም በቅንነት በገዳሚያው ሰው ከታዘዘ እሺ ነው የአበውን ስርዓት ለመፈጸም። በመውጣት በመውረድ በምግብናቸው ደክመው የተቻላቸውን ያህል አገለገሉ። ከዛ በኋላ ደግሞ ሲበቃቸው ሲደክማቸው ከአቅማቸው በላይ ሲሆን አባቶች አቅሜ አልቻለም ደከመኝ፣ ደግሞ ሌላ ሰው ይመደብልኝ፣ እኔ ደግሞ እናንተ ባዘዛችሁኝ ይሰራለሁ ብለው ከምግብናው ተቀይረው ወደ ሰሞን ወደ ነበሩበት ወደ ቅዳሴ አገልግሎት ተመልሰው በቢሮ አባልነት በገዳሙ የቢሮ አባል በመሆን ተመረጡ። በማህበረ መነኮሳቱ በቢሮ አባልነት በመሆን ጠንክረው ተግተው ደረሰለቼ ደከመኝ አይሉም። ቀዳሽም ናቸው፣ የቢሮ አባልም ናቸው። እንደገና ደግሞ በገዳሙ ውስጥ አንዳንድ እውከት ፈተና በሚፈታ ወንድም ከወንድም በሚጋጭ ሰዓት አስታራቂ ሽማግሌም ነበሩ በገዳሙ ተመርጠው። የካቲት 12 ቀን 2016 ዓመተ ምህረት ቆሞስ አባ ገብረ ማርያም ቅዳሴ ቀድሰው ወጥተው አረፍ እንዳሉ ገዳሙን ማጥፋት የሚፈልጉ የአባቶችን ደም ለማፍሰስ ያሰፈሰፉ ገዳዮች ገዳሙን ወረው የገዳሙን ቢሮ አባላት ማሰስ ጀመሩ። ከቢሮ አባላት አንዱ ቆሞስ አባ ገብረ ማርያም መሆናቸውን ሲሰሙ ወደ በዓታቸው ሄዱ። አባ ገብረ ማርያም በዓታቸውን ከፍተው አስገቧቸው። ገዳዮች ግን እርሳቸውን አልፈው በዓቱ ውስጥ ፍለጋ ጀመሩ። ቆሞስ አባ ገብረ ማርያም እርሳቸው መሆናቸውን አላወቁም ነበር። ቆሞስ አባ ገብረ ማርያም አበበ ግን የሰማዕትነት ጽዋው እንዲያልፋቸው አልፈቀዱምና የምትፈልጉት አባ ገብረ ማርያም እኮ እኔ ነኝ ብለው ራሳቸውን ለገዳሙ አሳልፈው ሰጡ። ይሄ ዘመን ያመጣው ችግር ተከሰተ። አይሳቸው እኔ እንግዲህ እነዚህ ሰዎች በሽምግልና የሚመለሱት ሆነ እኔ አንድ ብላችሁ መድቡኝና እየወጣው እየወረሩ በተባለ ሁላ እገኛለሁ ብለው ያው እየተመላለሱ ችግሩ ምንድነው እኔ በአባቶችን ወክዬ ያው ታዝዬ የመጣሁ ነው እያሉ አንደዚህም ሁለተዚህም ሲሉ ያው ፈተናም እያደረሱባቸው እያስወለቁ እየተሰደቡ ጨርቃቸውን እያስጣሉ እርቃናቸው እያስጣሉ እንደፈተናቸው ሁሉም የሚያውቀው ነገር ነው። እናንተም ሳሰማከሩ ከዚያ ሁላ ፈተና የነበሩ አባት ናቸው። እናንተን አትፈለጉም ይሉናል ይሉኛል። እንግዲህ ሲነግሩኝ ማለት ነው። እናንተን ማየትም አንፈልግም፣ እናንተን ማየት አንፈልግም፣
እንደዛ እያሉ የሚሉ ነገር ነበር። ይሄንም ምን ማድረግ እንዳለባቸው ሲነጋገሩ የነበሩ ነበሩ። ወቅታዊው ጊዜ ያመጣው ፈተና ሲመጣ ከገዳሙ አንዱ እሳቸው የገዳሙን ጉዳይ በመትጋትና በመጠንከር የመጣውን ፈተና ሁሉ ገዳሙን ማሻገር አለብን፣ በርትተን ጠንክረን በጾም በጸሎት ሱባኤ በመያዝ የሚመጣውን ፈተና ሁሉ ወንድሞቻችንን፣ እህቶቻችንን፣ እናቶቻችንን ጠንክረን አበረታተን ገዳማችን በመጠበቅ አለብን በማለት እዚህ አካባቢ እነኚህ አሸባሪዎቹ በሚመጡ ሰዓት ቀድመው የሚወጡት እሳቸው ናቸው። ለሌላውም እንዳይደነግጥ እንዳይፈራ፣ አይዟችሁ እንጠንክር፣ ይሄ ቀን ያልፋል፣ ገዳማችንን እኛ ጠንክረን ካሳለፍ ነው ለትውልድ አባቶቻችን እንዳቆዩን እኛም ለትውልድ እናሻግረዋለን በማለት ወጣንያኑን ሁሉ በማጠንከር ከዚያም የተመላለሱ ያው ስራቸውን አልተውም። የቅዳሴ ስራቸውን እየሰሩ እየወጡ እየወረዱ ሳለ በመሀል ላይም ያው አስፈቅደው ኢየሩሳሌም ሄደው ተሳልመው ፈቃዳቸውን ሳያሳልፉ በተፈቀዳቸው ልክ ቆይተው ተመልሰው መጥተዋል። በዚህ ሩጫ ላይ በመውጣት በመውረድ ላይ ያሉ ያው ከሌሎች አባቶች እነኚህ ያው ወቅታዊ ችግር ፈጣሪዎቹ እዚህ ቦታ ላይ መጥተው ያው ሌሎች አባቶችንም እሳቸውንም ለሕይወት ህልፈት እንዲደረጉ አድርገዋቸዋል። ይህን ፍጻሜውን ሳላይ የትም አልሄድም በሚል ዓላማ ላይ የነበሩ ለዚህ ነገር በቢሮም ለዚህ ቦታ መስዋዕት መሆን አለብን ቅድሚያ ብለው ራሳቸውን አዘጋጅተዋል። ለመሞት ቀድሞ በቃ እንደማይተርፈው ሞትም እንዳለ ያውቁት ነበር። ሌሎች ወንድሞችንም ራሳቸውንም በቃ ሞት እኛ ሞተን እኛ አልፈን ገዳማችን ግን መቀጠል አለበት ብለው ነው ሌሎች ወንድሞችንም ሲያጠናክሩ የነበረና በዛን ዕለት እንደውም አንድ ጊዜ የመጀመሪያ ጊዜ ከሌሎች ወንድሞች እሳቸውም ሆነን አብረን ሄደን በገዳሙ ጉዳይ ትፈለጋላችሁ ተብሎ ሄድን። አንድ ቤት ቁጭ አልን። ካሁን ይመጣሉ እነኛ ባለ ጉዳዮች እኛን ሊያናግሩ የሚችሉ ተብሎ እየጠበቅን ነበር። የተወሰኑት ይመጣሉ፣ አይተውን ይሄዳሉ። የተወሰኑት ይመጣሉ፣ አብረውት ይሄዳሉ። ሰው አልተሰባሰበም፣ ገና ነው። እናንተ ሊያነጋግሩ የሚችሉት ሰዎች ገና ናቸው እያሉን የተወሰነ ጊዜ አስቀመጡ። ከዛ በኋላ እንዲያውም አጋጣሚ አንድ ቦታ እንዲሁ ተጠግተን ነበር የተቀመጥነውና አባቶች እንዲያው የእናንተ ነገር ከባድ ነው፣ አስቸጋሪ ነው። እንዴት እነኚህ ሰዎች እኮ ምን ያህል ሊታመኑ ይችላሉ የሚል ከቤቱ ዘካረፍንበት ቦታ ነገሩ። እንግዲህ እኛም ያው ሽምግልና ብለውናል፣ አንዴ መጥተናል፣ ሞትም ሆነ ሽረትም ሆነ ጉዳዩን መጨረሻ አይተን ነው የምንሄደው ብለን ቁጭ አለን። የተወሰኑት ይመጣሉ ይሄዳሉ፣ ያዩናል። የተወሰኑት ይመጣሉ ተመልሰው ይሄዳሉ። እነሱም ግን በዛ ቀን ያሰቡት ሙሉ ለሙሉ ስላልተሟላላቸው ያለነው ምንድነው እናንተ የመጣችሁ ቢሮውን በሙሉ ናችሁ ወይንስ ቀሪ የቢሮ አባላቶች አሉ ብለው ጠየቁን። አይ እኛ የተወሰነን፣ የተወሰኑት አባቶች ደግሞ በስራ ጉዳይ ወደ ሌላ ሄደዋል፣ ያለነው ግን መጥተናል። እኛ የምንላቸውን ትፈጽማላችሁ፣ ታረጋላችሁ አሉ። እንግዲህ የምንችለው ከሆነ እናደርጋለን፣ የማንችለው ከሆነ ግን ወደ አባቶቻችንም ጨምረን እንወያያለን። ከዚህ ውጭ ግን ሌላ አቅም የለንም
አናቸው። ሄደው ተማከሩ። እንግዲያውማ ሌሎቹን አባቶች መቼ ይዛቸው ትመጣላችሁ አሉ። እንግዲህ እናንተ ባላችሁን ጊዜ ልንመጣ እንችላለን። ዛሬም ደግሞ የምትሉን ነገር ካለ ልንሰማ ፈቃደኞች ነን አልናቸው። ጥሩ ነው አሉ። አሁንም ሄዶ ተማከሩ። አይ የቀሩት አባቶችም አንድ ላይ ሆነው መምጣት አለባቸው አሉን። ከጠዋቱ 2 ሰዓት የተቀመጥን እስከ ምሽቱ 11 ሰዓት ድረስ ሲያጉላሉ ነው አሉ። ጥለንም እናንሄድ አቅም የለንም፣ ሄደናል ወይ ደግሞ የሄድንበትን ዓላማ ይፈጽሙልናል። መልካም ሰዎች ባይሆኑም ያው ምናልባት መንፈስ ቅዱስ ወደ መልካምነት ከቀየራቸው ብለን ነበር። ሊሆን አልቻለም። ከአንድ በጎ አድራጊ ቤት እንዲሁ ተጠግተን አደርን። በማግስቱ የ3 ሰዓት መንገድ በሄድንበት መንገድ ለመሄድ በዚህ መንገድ እንዳትሄዱ፣ ይሄ መንገድ አስቸጋሪ ነው አሉን። እሺ ብለን እንደገና ሌላ መንገድ አሳዩን። በዛ መንገድ 3 ሰዓት በጫካ ተጉዘን አዶላ ላይ የሚባል ከተማ አለ፣ እዛ ገባን። ያሉን ምንድነው እነሱ በሌላ ቀጠሮ ይሄ የሚሆነው ታኅሳስ ወር ነው። ታኅሳስ ወር ነው። ከልደት በኋላ ጥር ላይ እንጠራችኋለን፣ ስትመጡ ግን ሁላችሁ ናችሁ ብለውን ነበር። እኛም እሺ ብለን ነው የመጣነው። ወደ ገዳማችን ገባን። ባሉትም ቀን ስንጠብቅ አልመጡም፣ መልእክትም አላኩም። በሁለተኛውም አላኩም፣ በሶስተኛውም አላኩም። በሌላ ጊዜ ያው የካቲት 12 ድንገተኛ መጥተው እንፈልጋለን አባቶች አሉ። እኛ አባት ከፊትም ቀደምት ነኝ እኔ ለሁሉም ነገር ሕይወቴን እኔ እሰጣለሁ ለገዳሚ ብለው ስለነበር ቀድመው ወጡ። ተቤታቸው አንኳኩተው ኩሽና ሁላ ገብተው አልፋዋቸው ገብተው ማን ፈልጋችሁ ነው? የቤቱ ባለቤት እኮ እኔ ነኝ። ለምን አይ ሰውን እኮ ነው የምንፈልግ አይደሉም መስሎን ነው እንጂ አይኔ ማተው እኔ ነኝ። ቤት ማንንም ምንም ከኔና ብሏቸው ይዟቸው ይሄዳሉ። ያው እየወሰዱ እየመለሱ ለምደናልኛ ብዙ አልደነገጥኩም። በወቅቱ እየወሰዷቸው እየመለሷቸው ስለነበር ለገዳሙ አንዳንድ ነገር የምንነጋገረው ነገር አለና እንፈልገውታለን አሏቸው። እዚች ሜዳዋ ላይ ነው። እሳቸውም በፈቃደኝነት እሺ ብለው ከአንድ አባት ጋራ አብረው ሄዱ። ከዛ በኋላ ያው አልተመለሱም። ሌሎች አባቶች ደግሞ እነሱን እናተርፋለን፣ ወንድሞቻችንን እንጠይቃለን፣ የት እንደወደቁ የት እንደደረሱ እናያለን ብለው እነሱም ሄዱ። ያው እነሱም አብረው ሰማዕትነቱን ተቀበሉ እና ቆሞስ አባ ገብረ ማርያም በእንዲህ አይነት ህይወት ነው ለሰማዕትነት ትግላቸው ፍጻሜ ያደረጉት። ጥቡዕ ናቸው። በጥባታቸው ገዳዮች ሁሉ ከሚፈሯቸው አባቶች አንዱ ናቸው። ስለ ቤተ ክርስቲያን ራሳቸውን አሳልፈው የሚሰጡ እውነተኛ አባት፣ በብሕትውናቸው የተመሰገኑ እንከን አልባ ናቸው። ለገዳሙ መመኪያና የዓይን ማረፊያ አባ ተክለ ማርያም አስራት። በዚህ ምክንያት ገዳዮች ከገዳሙ አባቶች ቀድመው ለመግደል ያሰቡት እርሳቸውን ነበር። እርሳቸውም ይህን አላጡ። ከአባ ኪዳነ ማርያም ጥላሁን ጋር አንድ ላይ የሰማዕትነት ጽዋ እንደሚቀበሉ ሲናገሩ ነበር። እነኚህ እንግዲህ ይጥሩልናል እኛን ሕይወት ለማጥፋት ቅድሚያ መሞት እኔ ነኝ እንመሞትም እኔ ነኝ ይሉ ነበረ። እንደውም ተጓደኛቸው ዋና ጸሐፊው አባ ኪዳነ ማርያም ጋራ በማገኛቸው ጊዜ እኛም እንደዚህ ይሉ ነበረ። እኛን ግንባር ቀደሞች ነን። እንግዲህ እኔና አባ ተክለ ማርያም እንኳን የአንድ ቀን ነን። ለአንድ ቀን እነሱ ዝግጁ ናቸው እኛን ለማጥፋት ይሉ ነበር። እኔ ብዙ ጊዜ እነሰማቸው ነበር። አረ እግዚአብሔር ያውቃል፣ ጸሎተ ማርያም ድገሙ፣ ዳዊት ድገሙ፣ እንግዲህ እግዚአብሔር የፈቀደውን ያድርግ እንጂ ምን እናደርጋለን እያልኩ እኔም በአቅሜ ከማዘን ጋራ እንዲሁ እመክራቸው ነበር። አባ ተክለ ማርያም አስራት የተወለዱት በምስራቅ አርሲ ሽርካ ወረዳ ነው።
እስከ ወጣትነት ዘመናቸው የቆዩት ከቤተሰቦቻቸው ጋር ነው። ዘመናዊውን ትምህርት ቢማሩም ልባቸው ከዓለም አልነበረምና ቤታቸው ውስጥ ሆነው ገዳማዊ ሕይወትን ይለማመዱት ነበር። ፍላጎታቸው ከሰው ተለይተው ተጋድሎ መፈጸም ነበርና ወደ ሳማ ሰንበት ሄደው ዋሻ ገብተው ተጋድሏቸውን ጀመሩ። እኔ አባ ተክለ ማርያም አስራትን ማቃቸው ከ2006 ዓመተ ምህረት ጀምሮ ሲሆን ነገር ግን ስለርሳቸው በይበልጥ ደግሞ ሰማዕትነት ከፈጸሙ በኋላ ቤተሰቦቻቸውን የማግኘት እድሉ ስለነበረን የእድገታቸውን ሁኔታ በሚገባ ለመረዳት ተችሏል። አባ ተክለ ማርያም አስራት እኔ እዚሁ ገዳም ሆኜ ነው የመጡት። ያው እንደመጡ ያው ጥሩ ገብረ ገብ ሰብ ነበሩ። ያው በሁሉ ስራ ላይ ሁሉ በመደቧቸው ስራ ሁሉ የሚሰሩ አባት ናቸው። ከቤተሰቦቻቸው እንደተገለጸልን አባ ተክለ ማርያም የምንና ህይወታቸውን የጀመሩት እዚህ ገዳም መጥተው አልነበረም። የጀመሩት ህይወቱን ገና በቤታቸው ሳሉ በዛ ውስጥ በእግዚአብሔር ቃል ያደጉ እንደመሆናቸው መጠን ምንና ህይወቱን ቤታቸው ያሉ ገና ይለማመዱት እንደነበረ ምንና ህይወቱን ይናፍቁ ይሹት እንደነበረ የሚያሳብቅ የሚያሳይ ነገር እንደነበረባቸው ቤተሰቦቻቸው በሚገባ ገልጸውልናል። ያም ህይወት ነው ነጥቆ ከቤተሰቦቻቸው አውጥቶ ወደ ገዳም ያመጣቸውና ገዳም መግባት ይቻልም አልነበረም። ያ የምንና ጥልቅ ውስጣቸው የነበረው ፍቅር በማህበር ከመኖርም ይልቅ ደግሞ በይበልጥ በብህትውና መኖር ፍላጎት ነበራቸው። እግዚአብሔርም የሚመኙትን ደግ ነገር የማይነሳ ቸር አምላክ ስለሆነ ሰጥቷቸው ይህንን በሳማ ሰንበት ለ7 ዓመታት ያክል ዘግተዋል። ያው በሳማ ሰንበት እዚህ ምንጃር ውስጥ ሳማ ሰንበት ቤተክርስቲያን ደብር ቤተክርስቲያን ነው። በዚህ አካባቢ ዋሻ ውስጥ ዓመተ ምህረቱን ባላውቅም ዘግተው እንደሚኖሩ ነው ማውቀው እና ይሄንን ያጫውቱን ነበር። ወጣው ጥሩ ነበር። እንደውም ዋሻ ሁሉ አዘጋጅቼ እዚያ ቦታ ላይ ጥሩ ህይወት ነበረኝ። ያው እንግዲህ እግዚአብሔር ያልፈቀደው ስለሆነ ከዚህ ወጣሁኝ። ወጥተው ወርደው ገዳማትን እንዲያገለግሉ ፍቃድ እግዚአብሔር ነበርና ለ7 ዓመታት ዋሻ ዘግተው ከቆዩ በኋላ ከዚያ ወጥተው ደብረ ሊባኖስ ገዳም በመግባት የረድእነት ተግባር እንዲሁም መንፈሳዊ ትምህርትን መማር ጀመሩ። ምንኩስናቸውን የሚፈጸሙት በደብረ ሊባኖስ ገዳም ነው። ደብረ ሊባኖስ ከዝቋላ ከመምጣታቸው በፊት ደብረ ሊባኖስ በመሄድ ምንኩስናቸውን የፈጸሙት ደብረ ሊባኖስ ገዳም ነው። በደብረ ሊባኖስ ገዳምም በነበረው ቆይታቸው ውስጥ በዛው ገዳም በተግባር ቤት ውስጥ ያገለገሉ የነበሩ አባት ናቸውና ከአቡነ ተክለ ሃይማኖት ገዳም ከደብረ ሊባኖስ ምንኩስናቸውን ተቀብለዋል። በዳቤጋ ጋርነትን ተግባር ቤት አገልግለዋል እና ከዛ መልስ ነው እንግዲህ ወደ ዝቋላ ገዳም የመጡት። ደብረ ሊባኖስ ላልተወሰነ ጊዜ እጂ ያው ትንሽ የቃል ትምህርቶችንም እንዲሁ ዳዊት ሁሉ በመድገም ተወሰኑ ቤተክርስቲያን አገልግሎት ለመስጠት መበቃበትን ደብረ ሊባኖስ ብዙ ጊዜ ተቀምጫለሁ። ትምህርቴም በልጅነቴ ሳይሆን ነፍስ ካወቅኩና ካደግሁ በኋላ ነው እና ያው ወደ ቤተክርስቲያን ልቤ ባሰበበት ሰዓት ቃል እግዚአብሔር መማር ግድ ስለሆነብኝ ደብረ ሊባኖስ ብዙ ጊዜ ቆይቻለሁ ነው ሲሉ የነበረ ማውቀው ማለት ነው። ደብረ ሊባኖስ ገዳም ለአገልግሎት የሚያስፈልጋቸውን በሙሉ ከቀሰሙ በኋላ ለተጋድሎ ወደ ዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም በመምጣት ተጋድሏቸውን አጠነከሩ። በገዳሙ ውስጥ የሚሰሩትን ተግባራት ሁሉ እየፈጸሙ እስከ መጋቢነት ደረሱ። አስተዳደር አዋቂና ጥቡ በመሆናቸው ለገዳሙ መጋቢነት 2 ጊዜ ተመርጠው አገለገሉ። ሰማዕትነትን በሚቀበሉበት ጊዜ ለሁለተኛነት ተመርጠው
የገዳሙ መጋቢ ሆነው እያሉ ነበር አገልግሎት የማይደክማቸው። ሌሊት በቁመት ቀን በገዳሙ አስተዳደር ላይ ሲተጉ ነበር። እሳቸው እኔ በመጣሁበት በ2006 ዓመተ ምህረት ወቅት ነበርና ከዛ ፊት እሳቸው በምግብና ያገለግሉ እንደነበረ ሰምቻለሁኝ። እኔ በመጣሁበት ወቅት ግን የሐዲሳት ትምህርት ይማሩ ስለነበረ ለዚህም ደግሞ አመች የሚሆነው የክህነት አገልግሎት ስለነበር በሰዓታት በመቆም በተለይ በዚህ ይታወቃሉ። ሰዓታት በመቆም በጣም ትጉ ናቸው። በሌሊት ሲደወል ነቅተው ይሄዳሉ። በዛ በሰዓታት ይቆማሉ። በቅዳሴ ያገለግላሉ። ጎን ለጎን ደግሞ የሐዲሳት ትምህርትን ይማሩ ስለነበረ በዛን ወቅት በክህነት አገልግሎት ላይ ነበሩ የነበሩት በዋናነት። አባ ተክለ ማርያም ያው በማንኛውም ጎበዝ ናቸው፣ ጠንካራ ናቸው። የገዳሙን ደግሞ ስራ ሁሉ በሚሰራበት ሰዓት ሁሉ ማንኛውም ተሳታፊ ናቸው። እንዲሁም ደግሞ ስራ ሲበላሽ አይወድም። የገዳሙን ህይወትም ደግሞ በጣም አተኩረው በስራ ላይ ጽኑ አባት ነበሩ። እንደውም የምግብና ስራ ለሁለት ጊዜ ገብተዋል። አንድ ጊዜም በመጀመሪያ አንድ አመት እንደሰሩ በህመም ምክንያት ለቀቁ። አሁን የመጨረሻው ደግሞ በዚህ አሁን በመጨረሻ ላይ ያው አደጋ ደርሶባቸው እንግዲህ ከዚህ ዓለም ተለይተዋል እና ምንም እዚሁ የሚወጣላቸው ነገር የሌለ ትልቅ አባት ናቸው። የገዳም አገልግሎት ያልገቡበት ስራ የለም። በጉልበትም ስራ፣ በቤተ ክርስቲያን አገልግሎትም፣ በሰዓታቱም፣ በቅዳሴውም በሁሉ ሲያገለግሉ የኖሩ አባት ናቸው። በተክለ ማርያም መስራት ምንም እናወጣላቸው እንከን የሌለ ጥሩ መናኝ ናቸው። እንዲሁም ደግሞ በጸሐፊነት ዋና ጸሐፊ ሆኖም ገዳሙን አገልግለዋል። ከዚህ ባሻገር በፍጻሜው ህይወታቸው አካባቢ ላይ የሐዲሳት መምህር ሆነው ትምህርታቸውን አጠናቀው ነበረ እና በዚህ ውስጥ ለአብነት ተማሪዎችም ከፍተኛ የሆነ ጥልቀት ነበራቸው። ፍቅር አብነት ተማሪዎችንም እጅግ ያበረታቱ ያቅፏቸው የነበሩ ሲሆን መናኞችንም እንዳጠቃላይ አርድእቶችንም የመንከባከብና የመምከር የማትጋት ተግተው የማትጋት ስራ ነበራቸው። በፍጻሜያቸው ዘመን ላይም አሁን በገዳሙ ላይ የምናገኘው G+3 የሙዚየም ህንጻ አለ። በዛ ሙዚየም ህንጻም ኮሚቴ ውስጥ በኃላፊነት ተመድበው በኮሚቴው ኃላፊነት ውስጥ ነው። በስራ ብቻ አልነበረም፣ በመግዛት ስራዎችን በመስራት በመሰብሰብ ብቻ አልነበረም። ስራውንም አብረው ነበር የሚሰሩትና ትጉ ናቸው። በጣም ትጋት ያላቸው አባት ናቸው። ትልቅ ናቸው። እንግዲህ ሰው ትልቅ የሚባለው በስራው ነው። በስራቸው በጣም ጠንካራ ናቸው። ሰው ይመክራሉ፣ ወንድም ያጽናናሉ። መንፈሳዊ ነገሮችን ሁሉ በጣም ነው የሚከታተሉት። እንዲሁም ቤተ ክርስቲያን አርድእቱ ወደ ቤተ ክርስቲያን ያላቸውን ቀረቤታ ያጠናክሩ ነበረ። መንፈሳዊ ትምህርትም ደግሞ እንድንማር ያደርጉ ነበረ። በአዳራሽ ተሰብስበን የሰንበት ትምህርት ቤት ማለት በየሳምንቱ ቅዳሜና እሁድ በአዳራሽ የተሰበሰብን እንድንማር እሳቸው አንደኛ ተዋናይ ነበሩ። በዚህ ዙሪያ ላይ ገድለ ቅዱሳን በማንበብ እንዲሁም መጽሐፍቶችን እያቀረቡ ከሚያስተምሩ አባቶች ጋራ ብዙ ጊዜ አብረው ይሳተፉ ነበር። የዚህ አይነት ተሳትፎ አላቸው። በጣም ጠንካራ ናቸው በመንፈሳዊ ሕይወት ማለት ነው። ከመጀመሪያ እስከ መጨረሻው ድረስ በኑሯቸውም የሰማዕትነት ስራ ነው የሰሩት። በማህበር ታዛዥ ናቸው። እውነተኛ ታማኝም ናቸው። አብነትም የሚሆኑ አባት ናቸው። እንዳጠቃላይ ጥሩ መናኝ ነበሩና እንደው በሚሆነው ነገር ሁሉ ግብረ ገብ ናቸው። ሁለ ገብ ናቸው። ታዛዥ ናቸው። ወንድም ይወዳሉ። ሰው ያፈቅራሉ። ጥፋት ብቻ የማይወዱ ናቸው። እንግዲህ አባታችን አባ መጋቢ ተክለ ማርያም አስራት በጣም የሚያስቀና ያልተባረደ የአገልግሎት ህይወት ያላቸው አባት ናቸው። የማይቀዘቅዝ የቤተ እግዚአብሔር ስራ ሰርተው የማይጠግቡ
የአናጺነት ሙያም አላቸው፣ ሁለገብ ናቸውና የማንኛውም መናኝ ቤት በሚቆምበት ጊዜ ፈጥነው ቀድሞ የሚገኙ በዛ አናጺነት ስራቸውም የሚራዱ የሚያግዙ ነበሩ። ለሰው በጣም በሚመጣበት ነገር ሁሉ እንደው መከታ ለመሆን ይፈልጋሉ። አላደም ወንድም ወዳጅ ናቸው፣ አይዞህ ባይ ናቸው። አንዳንድ መናኙ ሲመጣ ያጽናናሉ። ወደ ገዳም ሲመጣ በቃ ያበረታታሉ። የትኛውም የገዳሙ አካል ላይ በየትኛው ስፍራ ላይ ችግር ተፈጠረ ቢባል ፈጥነው የሚደርሱ ናቸው። ከዝቋላ ተነስተው አሹፌ የሚባለው የገዳሙ ወፍጮ ያለበት ተከለበት እዛ አካባቢም ድረስ የሆነ ሰዓት ላይ 2009 አካባቢ ችግር በተፈጠረ ሰዓት በዛ መሄድ ማረጋጋት፣ እንዲሁም ደግሞ እዚህ ወንበርም ሱቅና ጎተራ ቤት ነበረ። ቶሎ ዛም ደርሶ እንዲሁ የማጽናት የማረጋጋት ህይወት ነበራቸው። መናኞችም ሲፈተኑ የመናና ፈተና ብዙ ነውና ማረጋጋት፣ መምከር፣ አልፎም ደግሞ ሊሟላላቸው የሚገቡ ነገራቸውን አቅማቸው ፈቀደ በራሳቸው ከአቅማቸው በላይ ሆኖም ደግሞ ለቤተ እግዚአብሔር በማሳሰብ ቢያንስ ፈተናው እንዲያልፍላቸውና ተረጋግተው በባታቸው ጸንተው እንዲኖሩ የማድረግ ጸጋ ነበራቸው። ክፉ ዘመን በመጣ ጊዜ በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም የጥቃት ደመና ማንዣበብ ጀመረ። የጥቃቱ አደጋ ገዳሙ እንዲፈታ የሚያደርግ ካነሰም የገዳሙን አባቶች የሚያሰድድ ነበር። የገዳሙ ማህበር አባ ተክለ ማርያም አስራትን የገዳሙ መጋቢ አድርጎ ሲመርጣቸው ኃላፊነቱን የተቀበሉት ለገዳሙ እሞታለሁ በማለት ነበር። እንግዲህ እዚህ ችግሩ በገዳም ላይ ያንዣበበ ባለበት ሰዓት በጣም እሳቸው ተቆርቋሪ ነበሩ። ገዳሙን እንደዚህ ክፉ ሰሪዎች እንደዚህ ገዳሙን ለማጥፋት በሚያስቡበት ሰዓት ሁሉ እሳቸው ለምን እንደዚህ ይሆናል፣ ምንስ ማድረግ አለብን እያሉ ሁሉ ጊዜ ይጥሩ ነበረ። ያው ይልቁንም እንደው አንድ ጊዜ ገንዘቡን እንኳን ለገዳሙ ለመዝረፍ በመጡ ጊዜ እኔ እንኳን በአይን ባላይም እንደሰማሁት ከሆነ በጣም በዚያን ሰዓት ቄሰ ገበዝን ከቤተ ክርስቲያን አስጠርተው በወሰዷቸው ሰዓት እሳቸው ልብሰ ተክህኖ እንደለበሱ ተከተሏቸው። እንደውም አላስወጣ ብለዋቸው በሩን ተጋፍተው ወጥተው ዕቃ ቤት ድረስ አብረው ከቄሰ ገበዝ ጋር ገብተው ንብረቱ የሚዘረፍበት ሰዓት ሰውነታቸው እንደተቆጣና ለምን ይሆናል በሚለው ሰዓት ያው እነኚህ ዘራፊዎቹ አንገታቸውን አንቀዋቸው ነበር ይባላል። እኔ እንኳን ባላይም እንደዚህ ለመሞት ራሳቸውን ለገዳሙ የሚያዘጋጁ አባት ናቸው። በዚያን ሰዓት በተቆጥቶ አንገታቸውን ይዞ ዘርፎ እስከሚጨርሱ ድረስ እሳቸውን ይዘዋቸው ነበር ይባላል። ምክንያቱም በጣም ስለተናደሩና አንድ አደጋ ያደርሱብናል የሚል ዘራፊዎቹ ስጋት ነበራቸው በዚያን ሰዓት እና ከዚያም ወደዚህ እንደው ለሚሆነው ነገር ሁሉ በእነኚህ ክፉ ሰሪዎች በገዳሙ ላይ ያላቸውን ህይወት ምን ማድረግ አለብን እንግዲህ እያሉ ሁልጊዜ ይናደሩና ይጥሩ ነበረ። ግን ያው እግዚአብሔር መቼም በእነሱ እጅ እንዲጠፉ አደረጋቸው። ሰማዕትነትም ተቀበሉ። በህይወታችን ፍጻሜ ላይ በተለይ ያገኘነው ምን ነበር? ስለ ሌላው ነፍስን አሳልፎ መስጠት፣ የክርስቶስን ወንጌል የሱን አርያ አሰረ ፍኖት ተከትለዋል። ክርስቶስ በማቴዎስ ወንጌል ምዕራፍ 11 ላይ እንደተናገረው ከእኔ የተማሩ እኔ የዋህ በልቤም ትሑት ነኝና እንዳለው ከአምላካቸው ተምረው ነፍሳቸውን ስለ ገዳሙ ስለ ማህበሩ የመስጠት ህይወት አይተንባቸዋል። በዘመናቸው ፍጻሜ ላይ በምግብና ለሁለተኛ ዙር ተመርጠው ሲገቡ የነገሩን ነገር ነበር። እኔ ከእናንተ ጋር ይህን ስራ የምሰራው ነፍሴን አስይዤ ነው ብለው በግልጽ ነግረውናል። አውቀውታል ሰማዕትነት እንደሚቀበሉ። በዚህ በመከራ ጊዜ ገዳሙን አሳልፎ ላለመስጠት ራሳቸው ማለፍ እንዳለባቸው ይህን ተረድተው ነፍሴን አሳልፌ ነፍሴን አስይዤ ነው ከእናንተ ጋር የምሰራው አሉ እና ራስን ስለሌላው መስጠት ከክርስቶስ የተማሩትን በቃል የሰበኩትን በህይወት አሳይተውና ማለት አንዱ ከትጋት ባሻገር ይሄ ቆራጥነትና ራስን ስለሌላው ስለ ማህበር ስለ ወንድም አሳልፎ መስጠት በህይወት አይተነባቸዋል።
በሰማዕትነት አሳልፈው እንዲሰጡ ምክንያት የሆናቸው ሰዎችን በተደጋጋሚ የማግኘት እድል ገጥሟቸው ነበረ። ከስራቸው ኃላፊነት አንጻር ተገናኝተው ነበርና በዛም ውስጥ እንግልት ደርሶባቸዋል። ከነሱ መከራን ተቀብሏል። እጅግም አስጨንቋቸው ነበረ። ስለዚህ ለመጨረሻ ጊዜ ሲሄዱ ግን አውቀውታል፣ እንደማይመለሱ ተረድተውታል። ነገር ግን መቅረትን አልፈለጉም። ለዛም ነው ያንን ቃል የጠቀሱት ነፍሴን ስለናንተ አስጄ ከናንተ ጋር እሰራለሁ ያሉት። ከሄዱ እንደማይምሯቸው እንደማይተዋቸው አውቀዋል። ነገር ግን ደግሞ እሳቸው ራሳቸውን አሳልፈው ደግሞ ገዳሙን ማኖርና ማሻገር ፈልገዋልና በዚህ ውስጥ ነው ሄዱት። ስለዚህ እንደማይመለሱ ያወቁ ሄዱት። እግዚአብሔርም ረዳቸው። ሌሎቹም አብሯቸው የነበሩ ሰማዕታት ግሩማን ናቸው። ከነሱ መካከል እግዚአብሔር ከረዳን ከቀናን አንመለስም እያሉ አንዳቸውን ያጽናኑ ያበረታቱ ስለነበረ ይህ ደግሞ ሁሉም እርስ በርስ ተበረታተው ጸንተው ያንን በሰማዕትነት ወቅት የነበረችውን መከራዋን እንዲጎነጩና ጽዋውን ጠጥተው ሰማዕትነቱን እንዲያገኙ ክብሩንም እንዲወርሱ አድርጓቸዋል ማለት ነው። የካቲት 12 ቀን 2016 ዓመተ ምህረት ገዳዩ ቡድን የዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳምን በመውረር ሁለቱን አባቶች በመያዣነት ይዞ ሲመለስ እርሳቸው ለአገልግሎት ሌላ ቦታ ሄደው ነበርና አላገኛቸውም ነበር። እርሳቸው ግን ለገዳሙ ለመሞት ቃል ገብተው ተቀብለው ነበርና ወንድሞቼ የተወደቁ ሄጄ ልፈልግ በማለት ከሁለት ሰማዕታት ወንድሞቻቸው ከአባ ኪዳነ ማርያም ጥላሁንና ከባታዊው ኃይለ ማርያም ስሜ ጋር የካቲት 13 ቀን 2016 ዓመተ ምህረት ጠዋት ወደ በረሃው ጉዞ ጀመሩ። ከገዳሙ ወጥተው ወደ በረሃው ሲሄዱ ዳግመኛ በሕይወት ወደ ገዳሙ እንደማይመለሱ ያውቁ ነበርና የወንድሞቻቸውንና እህቶቻቸውን ሆድ ላለማባባት ሹልክ ብለው ነበር የወጡት። በእንደዚህ መልክ ነውና አባ ተክለ ማርያም በዚያን ሰዓት እንግዲህ በዋናነት ለገዳሙ ሕይወት ሲሉ ነው የሄዱት። በዚያን ሰዓት እዚያ ጋር አርዴትም አባቶችም እናቶችም እንዳይሰሙ ተደብቀው ነው የሄዱት። ደግሞ ቢሰሙ በጣም መረበሽ ስላለ ማለት ነው። እዚያው ሄደን እኛ የተባልነውን ተብለን ችግሩን ተመጣ እዚያው ተሰውተን እንመጣለን እንጂ እዚህ ጋር አባቶች እናቶች መስማት የለባቸውም፣ የዚህን ወሬ መስማት የለባቸውም በሚል ነው ለአንድ ጊዜ እስከ 4 ጊዜ የተመላለሱት አባቶች የቢሮ አባላት በዚያን ሰዓት በእንደዚህ መልክ ነው። ከክርስቶስ ፍቅር የሚለየን የለም እያሉ ስለ እውነት መስክረው በገዳዮች ፊት ያለ ፍርሃት አንድ ላይ ቆመው የሰማዕትነትን ጽዋ ከተቀበሉ ከአራቱ የዝቋላ ደብረ ከዋክብት አባቶች በዚህ ክፍል የሁለቱን ታሪክ አቀረብንላችሁ። በቀጣይ ክፍል የቀሩት የሁለቱን አባቶች ታሪክና ሰማዕትነት እንዴት እንደተቀበሉ የሚያሳይ ዝግጅት ይዘን የምንቀርብ ይሆናል። አምላከ ሰማዕታት ቤተ ክርስቲያናችንን ይጠብቅ። ይቆየ